ሟች እናቴን እንዲህ ስትል ምን ይሰማል? ሟች እናቴን አሳያለሁ እኔ በቁሜ ነው ማሳብድ አለችው። ለምን ፖሰታት? ራስህ ጀንጅነሃት ራስህ አባቱ ነህ። ዳው ቀርቶ ነው ወይስ መድኃኒቱ ኦቨርዶዝ ነው ራሱ ጎርቶት ይሆን? የመጀመሪያው ጥያቄ ነው። ማለት ነው። ከዛ ሰውየው ሞተ ከተባለ በኔክስት ዴይ ሪሙቭ እንትኑን አጠፉትኝ ቪዲዮን። ይሄ ትክክል ደግሞ በርካቶች በዚህ ቪዲዮ ያስታውሳታል። ከዚህ ቀደም ማለትም ከአንድ አመት ከግማሽ በፊት ሰላም እንዴት ናችሁልኝ? የተወደዳችሁ የቻናሌ ተከታታዮችም ወዳችሁ እንዴት ሰንብታችሁልኛል? ሰሞኑን ትንሽ ተጠፋፍተን ነበረ። ዛሬ በሌሎች አነጋጋሪ ጉዳዮች ተመልሰናል ማለት ነው። ቲክቶከሯ ህይወቷ አልፏል፣ ምን ተፈጥሮ ነው የሚለውን ነገር አብረን እናያለን ማለት ነው። በሌላ ጉዳይ እንግዲህ ማለቂያ የሌለው የሙኒትና የጆከር ውዝግብ ወደ ከፋ ደረጃ ተሸጋግሯል። ምን የተፈጠረው ምንድነው የተካሄደ ያለው የሚሉት ነገሮች እንዲሁ እናያለን ማለት ነው። የተወዳጁ የባህል ሙዚቀኛ የአርቲስት ሰማይ በለው አሟሟትን ተከትሎ በጣም ብዙ ጥያቄ የሚያስነሱ ጉዳዮች እየተፈጠሩ ነው። ምንድናቸው የሚሉትን ነገሮች እንዲሁ እናያለን ማለት ነው። አባትየው ጀንጅኖ የራቁት ቪዲዮ አስልኮ ሚዲያ ላይ ለጠፈ የሚለው አስደንጋጭ ብዙዎችን ያስቆጣና እንዴት ያስባለ ጉዳይ ሆኗል። ምንድነው የሚሉትንም ነገሮች አብረን እናያለን። ሐሳባችንን አስተያየቶቻችንን እንደዋወጥበታለን ማለት ነው። ሞዳችሁ ሰብስክራይብ ያላደረጋችሁ እዚች ጋር ሰብስክራይብ እያደረጋችሁ ላይክ እና ሼር እያደረጋችሁ ጀምሩ። እዚህ ያላችሁ VPN-ን ማብራታችሁን እንዳትረሱ። ወደ ቪዲዮቹ እንመለሳለን። እጅግ አስደንጋጭና አሳዛኝ መረጃ ተሰምቷል። ቲክቶከሯ በድንገት ህይወቷ ማለፉ ነው። በዚህ ሰዓት መረጃዎችን እየተመለከትን የምንገኘው ይህች የምትመለከቷት ቲክቶከርም እንግዲህ ቤዚ በመባል የምትጠራ ሲሆን በተለይም ደግሞ በቲክቶክ ገጽ ላይ ማለት ነው ከ217,000 በላይ ተከታዮችን ማፍራት የቻለች በተለይም ደግሞ በርካቶች በዚህ ቪዲዮ ያስታውሷታል። ከዚህ ቀደም ማለትም ከአንድ አመት ከግማሽ በፊት እንደምትመለከቱት በተጠቀመችው ኤክስፓየርድ ባረገ ሂና ምክንያት ፊቷ አዋጦ ማለት ነው ለማህበረሰቡ ትምህርት እንዲሆን ወጣ ተናግራ ነበር። ከዛ በኋላም እንግዲህ በበርካታ ስራዎች በቲክቶክ ላይ በተለይም ደግሞ ላይቭ ላይ ጌም በመጫወት ጊዜዋን እንደምታሳልፍ ነበር እየተነገረ የሚገኘው። ህይወቷ በሚያልፍበት ሰዓትም እንግዲህ እንደተለመደው ጌም እየተጫወተች ደክሞኛል ተኛ በማለት ወደ መኝታዋ ገብታ በተኛችበት ህይወቷ አልፎ መገኘቱ ነው ቤተሰቦቿ የሳውቁ የሚገኙት። እጅግ በጣም አሳዛኝና አስደንጋጭ ነው። እንግዲህ ቤተሰቦቿ በከፍተኛ ሀዘንና ድንጋጤ ውስጥ እንደሚገኙ መረጃዎች እየተዘዋወሩ ይገኛሉ። እጅግ በጣም አሳዛኝ ነው። ስድብም ይሁን ትችትም ይሁን ምንም ይሁን ቤት አለኝ ቤታት እንደፈለግሽ መነጋገርም ግን እዚያ መካከል ማከብራቸው ሰዎች ስለሆኑ ትላንት ምን አልሽ መጨረሻ እኔ ማለት የምፈልገው ትቻችሁ አይደለም አንቺም ሰድበሽኛል እኔም የአንቺም ቤተሰቦች እናት ስትበዲ አዎ ብያለሁ። ሟች እናቴን እንዲህ ስትል ምን ይሰማል? ሟች እናቴን አሳያለሁ እኔ በቁሜ ነው ማሳብድ ትደግመዋለህ አታፍርም? ደደብ ነዮች አይሽ ይሄ ነው የበታችን ስሜትሽ። ፈርቼሽ አይደለም እዚህ አምጥቼ እንትን ያልኩሽ ማንሽ አንቺ እኔ አሁን ነዮች ናውጣ እንትን ውጣ ሄድ ዳይ ማንንም ሰው አላከብርም። ቲክታክ ላይ ኮመንቱን ክፈቱታ ውጣ ውጪ። የኛ የሞቱ እናቶቻችን ተሰቅለው እየተሰደቡ አንቺ ማን ስለሆንሽ ነው? አንቺ ህይወቴ ልቀጥፊ እድሉ ቢኖርሽ እኮ እኔን ገለሽ አላስገድልሻል አይደል? እድሉ የምታገኙ ኑሮ እኔን አሰቅለሻል። አንድ ነገር ልንገርሽ አንቺ እኔን በፈለግሽው መንገድ ስድብ ነው እንደሚገርምሽ ልታሰቂኝ የፈለግሽውን በርትተሽ ሰርተሻል። አሁንም እየሰራሽ ነው። አልተሳካልሽም። ከተሳካልሽ ደግሞ አደንቅሻለሁ። በስድብ አይደለም ነይ በህግም በትችትም ስድብ ተሳድበሽ ከመጣሽ አሞልጭሻለሁ። ክስ ይዘሽ ከመጣሽ ላመጣሽው ክስ አለው። አንቺን ፈርቼ አንቺን እነዚህን ሰዎች አክብሬ አንቺን ፈርቼ አንቺ እየወጣሽ በውስጥ ትለሳለሽና እዚህ መጥተሽ ደረትሽን እንደ ጀግና ትላላጫለሽ አይደል? እኔ ያደረኩትን ነገር ነው የተናገርኩት። እንደ ጀግና ትቻችሁ አይደለም፣ የጊዜ ጉዳይ ነው። አሁን አንድ ጊዜ ዝም በል ወይ ተረጋጋ። እኔ ቆይ ይኸውልህ ሀሳቤን ነው። ቆይ ያንን ነገር ማንም እናቱን የማይወድ ማንም ራሱን የማይወድ የለም። በጣም ግን የምታሳፍሪው እንደ ጀግና ወጥተሽ ራስሽ እንደማትነቂ ኢማራት ላይ መንግስትን እንኳን አንቺን ግለሰብ መንግስትን እናገራለሁ ደልሽ ቢሳካልሽ የኔ መረጃ ቢኖርሽ የኢቲኤሙ እውነት ቢሆን ያደረግሻቸው ነገሮች ሰይዶ ረባቦ ተረጋጋ 2 ደቂቃ እስቲ እኔም በህይወት ብታገኝ ድሉ ብታገኝ አስገድልሽ ነበር። እኛም እናት አለን፣ እኛም ቤተሰብ አለን።
እነዛ ቤተሰቦቻችን ሲሰደቡ ሲረገጡ ነው ዛሬ እኛ ቆመን አፋችንን የምንከፍተው። ደልቶን አይደለም። አንቺ ሴት ነሽ፣ ዱባይ ውስጥ ነው የምትኖሪ። ነይ ክሰሽን። እንደ ጀግና ግን ደረትሽን እንደ ጠገባ ሞራ ደረትሽን ገልብጠሽ ሌባ ሌባ። አዎ ማንም የሆነ ማኛም ማንም እንደሚሰድብሽ ነው የሰደብኩሽ። በውስጥ ትለሳለሽ አለሽ። እዚህ መጥተሽ ምንም እንደምትሰሪ እንደ ጀግና ደረትሽን አንቺን ማንበርከክ ይችላሉ። የፈለግሽው አባቴን እናቴን ቤተሰቤን እኔ በግልጽ የታወቁ ሰው ፊቴን አለማውጣቴን እንዳታይ ሂጂ። አንቺ የምታሽቃብጭላቸው ከሰሱ እናሳስሩ የምታያቸው ሰዎች እኔም በደንብ ያውቃሉ። ወንድ ልጅ ነኝ። እስር ቤትንም በበረሃ ሁኜ በስደት ዓለም ስኖር እስር ቤትንም ሁሉንም ቀምሼ ያየሁት ልጅ። ብታስር ልቆረጥ ወንድ ነኝ። አንቺ እኔን ልታስር ለምን ወይ ማኛ እንደዚህ አላስፈራራሽም? እናት የአንቺ እናት አልተሰደበችም? ግልብጥብጥ አድርገው እነ ማነው የሚባለው ይሄ ሪከርድ የሚፖስተው እስከ ሪከርድ ድረስ አድርጎሽ እናትሽን ቤተሰብሽን ልጆችሽ ኦቲዝም እያሉ ሲሰደቡ አልነበረም? የሆነ ማኛ እንደዛ ግልብጥብጥ በሌባ እያለ እንትን ሲልሽ ለምን አልከሰሽም? እንደኔ በርትተሽ ለምን አልወጣሽም? ሀቢባ እንደዛ ስታዋርድሽ ኳተር ላይ መተሽ ክሰሽ ጀግና ስትልሽ እንደኔ ለምን በርትተሽ አልወጣሽ? እኔ ህግ ስለሚፈልገኝ ነው አልፈራሽም። አንቺ እናት ወልደሻለች፣ እንደ ጀግና ትጫወቻለሽ። ትላንት መተሽ እኔ ፈርቼ እንዴት ህዝብ ሰብስበኝ ሚሊየን ይኸውልሽ ሚሊየን ግሩፕ ሰርተሽ ብትመጪ ሚሊየንሽንም ማንበርከክ ማስለፍለፍ የምችል ሰው ነው። ልጆችሽን አልሰደብኩም። እናትሽ በየገና ጊዜ ተሳድቤያለሁ። እሱን አልክድም፣ ይቅርታ ልጠይቅሽ ነበር። አንቺ ግን እንደ ጀግና ያጓራሻል። በርታሽ፣ ቀጥል። አይደለም አንተ የምትረግጠኝን ሌላው በአንተ ሰበብ የተናገረኝን ዋጋ አስከፍልሃለሁ፣ ዋጋ አስከፍልሃለሁ። ቀጥል፣ ቀጥል፣ አድርግ፣ የፈለከውን አድርግ፣ የፈለከውን አድርግ። በዚች ቃልህ እንኳን ዋጋ አስከፍልሃለሁ። አሁንም ደግሜ እነግርሃለሁ። ራስ ዶክተርሽን እንትን ያልሽ ታናግራለሽ፣ ምን እንደሚያምሽ ካለብሽ ስኳርሽን፣ ደምሽ፣ ሁሉን ነገር ይታይና ከዛ በኋላ ነው ለሰውነትሽ የሚስማማሽ ከሆነ ሞክሪ። ከዛ ዶዝ አለው። በዶዝ ነው ጋይስ እንሰጣችሁ። 5 ዶዝ አለ፣ 10 ዶዝ አለ፣ 20 ዶዝ አለ፣ 30 ዶዝ ድረስ ነው ይሄዳል። ግን እንዴት ነው አሁን እሱ ምን አለ? ምግብ ዘጋኝ አለ። አየሽ፣ ምግብ ሲዘጋው ማለት ነው አይበላም፣ ጭራሽ አይበላም። እንደዛ ሳይሆን ፕሮቲን ነገር መብላት አለበት። ትንጥዬም ብትሆን በቀን ማግኘት ያለበት ምግቦች አሉ። አሁን ከፔጃቸው ላይ እንዴት አነሱትኝ? የኔ ጥያቄ ተለጥፎ ነበር እንዴው የሰውየው አመጣጡ እንዴት እንትን ሲል እንደነበር አመጣጡ ምናምን ለጥፈው ነበረ። ኦኬ ገባሻል? ለጥፈውት ነበረ እንደዚህ የሆስፒታሉ ማለት ነው። ከዛ ሰውየው ሞተ ከተባለ በኔክስት ዴይ ሪሙቭ እንትኑን አጠፉትኝ ቪዲዮን። ይሄ ትክክል አይደለም። የሆነ ችግር አለ። ማርያምን ነው የምልሽ። እኔ መድኃኒቱን ስለማቅ ነው። ይሄ መርፌው እንትን አለ፣ ሳይድ ኢፌክት አለው። ግን ይሄ በጣም እንትን የሚል አይደለም። በደንብ ማጣራት አለበት። አሁን ኢትዮጵያ ውስጥ ስለሆነ በደንብ ላይክ እንትን መውሰድ አለባቸው። ማርያምን ቤተሰቦቹ በዚህ ጉዳይ ላይ የሰው ልጅ ከስቶ ጤናዬን ጠበኩ ብሎ በአንዴ በሳምንት ታይቶ በሶስተኛ ቀን ሞተ ማለት ይሄ ትክክል አይደለም። ሰማይ በቅርቡ እንደዚህ ሆኖ ነው የታየው። አሁን ምንድነው አድናቂዎቹ ቅሬታ እያቀረቡ ነው። በጣም ጭጭ እያቀረቡ ነውና ባለፉት ጥቂት ወራት ግሎ ኢትዮ ቱርኪ ወደሚባል ድርጅት ሄጄ የክብደት መቀነስ ሕክምና በመከታተል ላይ ነኝ ብሎ ያሳየውን መቀነስ እየተናገረ ነበረ። ይሄ ዌይት ሎስ ፕሮግረሱን እያሳየ በርታ እያሉት ብዙዎቹ በርታ በሉኝ እያለ በሶሻል ሚዲያ ላይ ፕሮሞሽን እየሰራላቸው ለድርጅቱ ነበረ የታየው። አሁን የሞተበት ምክንያት እንዲህ አይነት ሰው በቶሎ መሞቱ የሚሉት አሁን የአድናቂዎቹ ጥያቄ ነው። ለክብደት መቀነስ የተጠቀመው መድኃኒት ሳይረዳው ቀርቶ ነው ወይስ መድኃኒቱ ኦቨርዶዝ ነው ራሱን ጎድቶት ይሆን? የመጀመሪያው ጥያቄ ነው። ሁለት ወይስ በህክምና ምክንያት እየተከሰተ የነበረውን የክብደት መቀነስ ልክ በህክምና ክትትል እንደተገኘ የሆነ አቺቭመንት አስመስለው ማስታወቂያ ሰርተውበት ይሆን ወይ ድርጅቱ ሌላ ህመም ነበረበት ወይስ በቸልታ አንመለከተውም ይሄ ነገር ነው የሚለው። ለዚህ ደግሞ የዳረጋቸው ለምንድን ነው? ይሄ ግሎ ኢትዮ ቱርክ የሚባለው ድርጅት የሰማኝን ቪዲዮ ትናንት አስወገደው ከገጹ ላይ። ያ ማስታወቂያ የሰራበትን ወዲያው በፍጥነት ነው ሰማኝ አረፈ ሲባል ኢሚዲየትሊ ነው ያደረጉትና አከሳሱን ተመልከቱ። ድንገት አሁን የኢትዮጵያ እዚህ አካባቢ ያለው ትልቁ ችግር ምንድን ነው? ውጭ ሀገር በምዕራቡ ይሆን እነዚህ ታዋቂ አርቲስቶች ምናምን የሜዲካል ስትራቸው ሁሉ ይታወቃል። ምናቸው ሙሉ እገሌ እንዲህ ያመዋል፣ እገሌ እንደዚህ እጁን እንኳን ቢያመው እጁን ያመዋል እግሩን ይባላል። ኢትዮጵያን ደግሞ አይተሽ ከሆነ ሁሌ ሲያልፉ ሁሌ ነው ይመርመርልን ምናምን የሚል ሁሌ እንትን አለ። ለምንድን ነው? ድብቅ ነገር ስለሆነ ብዙ ነገር የጤና ጉዳይ በእኛ ማህበረሰብ ነገሮች እንትን አይሉ። አሁን በእርግጥ ይሄ ድርጅት ለምን ቪዲዮውን አነሳው? ትናንትና በራሱ የሚተማመን ከሆነ ቪዲዮውን ማንሳት የለበትም በትናንትና ዕለት፣ ያውም አረፈ ሲባል ማለት ነው። ሁለት ሰማኸኝ ወደ እነሱ ሲመጣ ሜዲካል ሂስትሪው መናገር አለባቸው። ሌላ ነገር ያመው ነበር በፊት ያመመው የከሳውን ነው የተጠቀሙበት። ለዚህ ከሆነ ወንጀል ነው፣ ክራይም ነው። አለበለዚያ ኦቨርዶዝም ሰጥተውት ከሆነ በነገራችን ላይ እንዲህ አይነት የኦንላይን ሐኪሞች በዝተዋል። እኔ በሙያ የተደገፉትን አደንቃለሁ። አንዳንድ ሙያቸውን ጠብቀው የማይጎዳ ምክር የሚሰጡት በጣም ሲሪየስ ያልሆነ ምክር የሚሰጡ ጥሩ ነገር ይሄን እናድርግ፣ ውሃ እንጠጣ፣ አትክልት እንመገብ፣ ሰላጣ ምናምን እንብላ እያሉ ይሄ
ወደ ጥልቅ የሕክምና ጉዳይ ሳይገቡ የሚመክሩ አሉ። በተረፈ አንዳንዶች ግን በቃ በ7 ቀን ይሄንን ብታረጉ ምናምን እያሉ የሚያዙ አሉ። በ3 ቀን ይሄን ብታረጉ ምናምን የሚሉ አሉና አንዳንድ ጊዜ ሐኪሞችን ሳናማክር የምንወስዳቸው ሰፕሊመንቶች ራሳቸው ሊጎዱ ይችላሉ። እንደው ዝም ብለን ኦንላይን ላይ ያየን ብቻ አይደለም። ለአንዱ የሆነው ለአንደኛው ላይሆን ይችላል። እያንዳንዳችን ተመርምረን ነው አንድ ነገር ማወቅ ያለብን እንጂ እንደው ሰፕሊመንት ሁሉ ጥሩ ነው ብለን መውሰድ የለብንም። እሱንም እንደ ማሳሰቢያ መናገር ያስፈልጋልና የሆነ ሆኖ ግን ይሄ ጉዳይ አሁን እሱን ብለውታል ምናምን ከሚል አይደለም። ቪዲዮ ለምን አነሱት ሊጠየቁ ይገባል። 2 የሰጡት ነገር ማስታወቅ አለባቸው። ምን ያህል መጠን ምናምን ሰጥታችኋል ይባላል። 2 ይሄንን ተጠቅመውበት ከሆነ በሕክምና ሌላ ህመም አሞት ሲመጣ የከሳውን እኛ ከሳ ነው ብለም ከሆነ በጣም ትክክል አይደለም፣ ክራይም ነው፣ ወንጀልም ነው። ስለዚህ ይሄ ነው እንጂ እንደው እናንተ ናችሁ እያልኩ እየፈረድን አይደለም። ግን የተደረጉት ነገሮች ራስን የሚያጠራጥሩ ስለሆኑ ነው። ተመልካቾቻችን እንግዲህ ግሎ ኢትዮ ቱርኪ የሚባለው ይሄ ክብደት መቀነሻ ወጥቶ ሚዲያ ላይ ስለሰጡት መድኃኒት ስለነበረው እንዳለ ትሪትመንት ሁሉንም ነገር የተፈጠረውን እያንዳንዱ ነገር ወጥተው ሚዲያ ላይ ማስረዳት አለባቸው እያሉ ብዙ ሰዎች ጥያቄያቸውን እያቀረቡ ይገኛሉ ማለት ነው። ከዚህ በተጨማሪ እንዲሁ ለምን ቪዲዮውን ማስታወቂያ የተሰራበትን ቪዲዮአቸውን አነሱት? ይሄ ራሱ ሌላ ጥያቄ የሚያስነሳ ጉዳይ ነው እያሉ ብዙ ሰዎች ተቃውሟቸውን እያቀረቡ ይገኛሉ። እነሱም ወጥተው ሚዲያ ላይ እንግዲህ እያንዳንዱን ነገር በዝርዝር ቢያስረዱ ጥሩ ነው ብዬ ነው የማስበው። እንግዲህ ከዚህ በተጨማሪ ደግሞ ብዙ አርቲስቶች አሁን ምንም ደህና ናቸው እየተባሉ ድንገት ህይወታቸው አለፈ የሚል ዜናዎች እየወጡ ይገኛሉ እና ይሄም ተጨማሪ በጣም አሳሳቢ የሆነው ጉዳይ ሆኗል። በተከታታይ እየተከሰተ መሆኑን አስመልክቶ በጣም ብዙ ሰዎች ጥያቄ እያስነሳ ያለ ጉዳይ ነው። እምወዳችሁ ቤተሰቦች ይህንን አስመልክቶ እናንተም የተሰማችሁን የታዘባችሁትን ነገር ኮሜንት ሴክሽን ላይ አስቀምጡ ማለት ነው። ወደ ሌላ ጉዳይ እንሂድ። አባት ልጁን ለ2 ዓመት ከጀነጀነ በኋላ ድምጽህ የአባቴን ይመስላል ስትለው አረ ሞኝነሽ እንዴ እኔ እኮ የወደፊት ህይወትሽ ነኝ ፍቅርሽ ነኝ ምናምን እያለ ለ2 ዓመት አባቷ እልል ያለ ፍቅር ውስጥ ካስገባት በኋላ ፎቶዎች መላላክ ይጀምራሉ። እንግዲህ የላከችለትንም ፎቶ በኤአይ አቀናብሮ ብራቆቷን ፌስቡክ ላይ ይለቅባታል። አባቷ የሰፈሯ ልጆች ምናምን የሚያቋስ ሰዎች ራሷን እንድታጠፋ በጣም ጭቆና ሲያደርሱባት ከቆየች በኋላ አባቷ መሆኑን ደረሰችበት። እንግዲህ ቪዲዮውን ተመልከቱ ትግስት ካላችሁ። ታሪክ አስቀምጠህላት ስለሄድክ እኮ ነው ልጅቱ ራሴን አጠፋለሁ ያለችው። ለምን ፖስት ሰርታት? ራስህ ጀንጅነሃት፣ ራስህ አባቱ ነህ፣ ራስህ ፍቅረኛ ሆነህ መልሰህ ደግሞ ስትነቃብህ ለምን ፖስት ሰርካት? ለምን አባቴ ለምን? ያንን እኮ እንግዲህ መስሎኝ አድርጌዋለሁ ብያችኋለሁ አይደለ? ልጅ ናት። በሰዓቱ ላፊ መነጋገር ሆነ አንዳንድ ልክ መጋባቶች ነገሮች ሊኖሩ ይችላሉ። ያንን ነገር ተንተርሼ በእርግጥ እንዳባት ስተት እንኳን ብትሰራም ወይም ብትቆጣኝም ብትሰድበኝም መቻል ነበረብኝ፣ ማድረግ የለብኝም። አዎ ልክ ነሽ። አሁን ያልሽው ነገርም ትልቅ ጥፋት ነው። ትክክል ነው። ያንን እየተንተራሱ ወይ ገኒ ስለገባኝ ነው ዛሬ ላይ ይቅርታ እየጠየኳት ያለው ታዲያ በእናንተ ስበቶች ፊት አዚዛዬ ቆይ እሺ፣ እኔ አሁን አንድ ነገር አንተ ልጠይቅ። አሁን ሱራፌልም ወንድሙ ባለህበት አንድ ነገር ልጠይቅ። የቺ ልጅ በአንደበት እያልክ ነው፣ ይቅርታ እያልክ ነው። ያንተ ፌስቡክ ላይ ይታወቃል፣ ያንተ ቲክቶክ ይታወቃል፣ ያንተ ሶሻል ሚዲያዎች ይታወቃሉ። አሁን ሌላ ሰው ይለጥፈዋል። ምንም አሁን በአንደበት የምትናገረው ግን በራስ ሚዲያ ላይ ሚዲያ ስለሆነ የአካባቢም ሰው ስለሚያየው ልጄን በመሰለኝ በተሳሳተ መንገድ ይሄን አድርጌያለሁና ልጄ ይቅርበኝ ይቅርታ የሚል ቪዲዮ በራስ ከዚህ በፊት እንዳደረከው ነው ከሷን እንደለቀቀው ያንን ማድረግና ልጅህን መካስ ትችላለህ። አረ ችግር የለውም ወንድሜ፣ እኮ ቀላል ነገር እኮ ነው፣ የተራ ነገር እኮ ነው። ከዛም በላይ እኔ ለልጄ ብዙ ካሳለኝ እያልኳችሁ ነው። እናንተ ተከላው እሱን አድርግ፣ ግን ይሄኛውን አስቀድምላትና ልጅህን አክማት። እንደው እኮ በቃ ካል እዚህ ሀገር ላይ ገና በጣም ብዙ ነገሮች እንሰማለን እኮ ገና እንሰማለን። እንደው የፈለገውን ልክ ቢጋባ አባትና ልጅ የፈለገውን ያክል ብታናድደው ልጁን ለ2 ዓመት ያክል ይጀነጅናል። እንደው ወርም 15 ቀንም 3 ቀንም ይጀነጅናል። የራሱን ልጅ ይሄን ያክል ጊዜ በጽናት ይጀነጅናል። በልጁ ህይወት ላይ በልጁ ጊዜ ላይ ይሄን ያክል ዓመት ይቀደዳል። እሺ ይሁን፣ እሺ እንትን ይበል 2 ዓመት እሺ በጽናት ይጀነጅንሽ ችግር የለውም። ልጁን የራቁት ፎቶ ምናምን ላኪ ይላል። ስጋውን የራሱን የሚያቃትን ያሳደጋትን ከህፃንነቱ ጀምሮ የሚያቃትን ልጅ እንደዛ ያደርጋል። በጣም ይገርማል። እሺ እሱም ይሁን፣ እሺ ያስልክሽ፣ እንደው ለመፈተን ነው ብልግናዋንም ምንዋንም ለመፈተን ነው ይባል። ፌስቡክ ላይ ይለቃል፣ ማህበራዊ ሚዲያ ላይ ያወጣል የልጁን ፎቶ። ኧረ ጊዜው እንደው ምን አይነት ዘመን ላይ ነው የደረሰው? እሺ አሁን እከሳለሁ ምን እላለሁ እያለ ነው።
ልቧ የተሰበረው ልቧ አሁን ስለ ካሳት በሆነ ነገር በማቴሪያል ምናምን በቁሳቁስ እንትን ስላላት ይመለሳል። ለሱ ያላት እምነት እንደው እኔ ብቻ አልገባኝም። ብቻ እንዴት አይነት ዘመን ላይ እንደደረሰ ብቻ ይሄን ጉዳይ አስመልክቶ እስኪ እናንተ ሐሳባችሁን ስጡበት እስኪ።